እንደማሸንፍ ጠብቄ ነበር። ለምንድን ነው የጠበቅኩት? እንደ ግዴታ አርጌዋለሁ ማሸነፍን ማለት ነው። ጠብቀሽ ነበር? አዎ ጠብቄ ነበረ። ያው እንግዲህ ውድድር ላይ የሚሆነውን አታውቅም፣ ግን ጠብቄ ነበረ። እኔ እንደውም ሻይ ስላላመጣሽ ጉድ ተሰራች እያልኩ ነው። አለምፀሐይ አማረ እባላለሁ። የነጋድራስ ኢትዮጵያ ንግድ ባንክ ስራ ፈጠራ ውድድር 4ኛው ምዕራፍ አሸናፊ ነኝ። በአንደኛ ደረጃ ነው የጨረስኩት። አንደኛ የወጣው ወይም የወጡት ወይም የወጣችው ተወዳዳሪ አለምፀሐይ አማረ ናት። አለምፀሐይ አማረ እንኳን ደስ አለሽ። የ1 ሚሊዮን ብር ተሸላሚ ሆናለች። የኢትዮጵያ ብሮድካስቲንግ ኮርፖሬሽን 1 ሚሊዮን ብር እንዲሁም የኢትዮጵያ ንግድ ባንክ ያለ ማስያዣ የሚሰጥ የ10 ሚሊዮን ብር ስጦታ። የገጠር ልጅ ነኝ። ቤተሰብን በማገዝ ትምህርት በመማር ነው ተሳለፍኩት። የትምህርት ህይወቴ ያው ጎበዝ የሚባል ተማሪ ነበርኩ። አሁን ላይ አንደኛ ደብል ሁሉ ነው። በተለይ ኤሌመንተሪ ላይ በደብል ነው ያለፍኳት። ዩኒቨርሲቲ የተማርኩት አርባ ምንጭ ዩኒቨርሲቲ ኢኮኖሚክስ ያጠናሁት። ከዛ በኋላ ደግሞ ፕሮኪውመንት ኤንድ አሴት ማኔጅመንት ዲዩተን ማስተርስ በሱ ነው ያጠናሁት። አሁን የመንግስት ሰራተኛ ነኝ። እንደገና ደግሞ ስራ ፈጣሪም ላይ ሁለቱንም እያስኬድኩ ነው። እኔ የሶስት ልጆች እናት ነኝ። 3 ወንዶች ልጆች አሉ። ያው እናትነት ይከብዳልም ኃላፊነትም ነው። እንደገና ደስም ይላል። እናት መሆን በራሱ መታደል ስለሆነ ደስ ይላል። ያው ኃላፊነቱም ደግሞ በዛው ልክ ነው። በጣም ይከብዳል። ከስራው ለሽማታ ለቤተሰብ ጊዜ መስጠት፣ እንደገና ደግሞ ይሄን ቢዝነስ ማስኬድ በራሱ ፈታኝ ነው። ያው ብዙ ረፍት አልባ ሌሊቶች ናቸው ማሳልፈውና ሌሊት አልተኛም። ያው የተወሰነ ሰዓት ነው የምተኛውና ደስ ይላል። የቁርሴውን ቅጠል ያሰብኩት ከ11 ዓመት በፊት ነው። ያው እኛ ሀገር ይጠጣ ነበር ዶሮ። አሁን እንኳን ሰው የሚጠጣው ይሄኛው ያኛውን ሻይ ቅጠል ስለሆነ ብላክ ቲ ይባላል። እሱን ነው የሚጠጣውና ይጠጣ ነበረና ያው በልጅነታችን ስንጠጣው ስለነበረ ከዛ ከሀገር ቤት ከወጣን በኋላ ደግሞ ያው ትዝታው ይኖራል። ቤተሰብ ጋር ሰው ሲሄድ ሀገር ቤት ሰው ሲሄድ የመጀመሪያ ምልከው ቁጤ አምቶልኝ ነው በለውና ከዛ ሲመጣልኝ እጠጣ ነበረ። መስሪያ ቤቴ ስራ ቦታ ላይ ወስዶና ለጓደኞቼም እያስቀመስኩ እንጠጣ ነበረና የዛኔ በቃ ይሄን ነገር ወደ ቢዝነስ ማምጣት እንዳለብኝ አስብ ነበር። አንድ አመት ቀላል አይደለም። በዛ ጊዜ ውስጥ አንዳንዴ ያነሳዋለሁ፣ አንዳንዴ አስቀምጠዋለሁ። ሁኔታዎች አለመቻች ሲሉ ግን ያው አንድ ቀን አወጣዋለሁ የሚል ተስፋ ነበረኝ። ብዙ ተግዳሮቶች ይኖራሉ በዚህ ሂደት ውስጥ። ያው ተስፋ ባለመቁረጥ ነው እነዛን ጊዜያቶች ያለፍኳቸው። ነጋድራስ ደግሞ እድሉን ሰጠኝ። እኔም ያው ወደ ገበያ ለመውጣት በዝግጅት ላይ ነበርኩ። ግን ትልቁ ጭንቀቴ እንዴት አስተዋውቀዋለሁ አዲስ ነገር ማንስ ይቀበለኛል የሚል ነበርና ያንን ደግሞ ሰበረልኝ ማለት እችላለሁ።
ነጋድራስ ያው ነጋድራስና ኤነርጂ ኢንተርፕረነርሺፕ ውድድሮችን እድሉ የተደበቀን ነገር መውጣት ላይ ነው። የተደበቀ ነገር አለ፣ ሁል ጊዜ በውስጣችን የሚመላለስ ነገር አለ። ያንን ለማውጣት ትልቅ እድል ይሰጣል። አውጥተሽ አንድ የመጀመሪያው ያው ፋይናንስ ነው እንላለን ብዙ ጊዜ ፋይናንስ ይሄን ስለሌለኝ ማድረግ አልችልም፣ ይሄ ነገር ያስፈልጋል እንላለን። ከዛ በላይ ግን ሀሳቡ ለማውጣት ከፋይናንስ በላይ መጀመሪያ በዜሮ መጀመር ይቻላል ይባላል ብዙ ጊዜና በቃ ማሳካት እንደምንችል አምነን ከተነሳን እንደገና ደግሞ እንደዚህ አይነት እንደ ነጋድራስ አይነት ውድድሮችን እድሎችን ደግሞ በመጠቀም ያንን የተዳፈነውን ነገር አውጥተን ጥቅሙ ላይ እንድንውል ይረዳናል። ይሄ ትልቅ ለወጣቶችም ለሴቶች ለሌሎችም ቢሆን ትልቅ እድል ነው። እንደማሸንፍ ጠብቄ ነበረ። ከማሸነፌ በፊትም ስናጋ ነበረ እና ጠብቄ ነበረ። ለምንድን ነው የጠበቅኩት? እንደ ግዴታ አድርጌዋለሁ ማሸነፍን ማለት ነው። ፍቅር ደግሞ ጠንክረሽ ከያዝሽ ውጤታማ መሆን ይኖራል። ጠብቀሽ ነበር? አዎ ጠብቄ ነበረ። ያው እንግዲህ ውድድር ላይ የሚሆነውን አታውቅም፣ ግን ጠብቄ ነበረ። እኔ እንደውም ሻይ ስላላመጣሽ ጉድ ተሰራች እያልኩ ነበር። በጣም ደስ ብሎኛል። በመጀመሪያ እግዚአብሔርን ላመሰግን እወዳለሁ። ለዚህ የሚያበቃኝ እግዚአብሔር ነው። በመቀጠል በዚህ ስራ ውስጥ ፊት ለፊት አሸንፌ መውጣቴ ብቻ አይደለም፣ ቤተሰቦቼ በጣም ደግፈውኛል። ወንድሜ፣ ባለቤቴ፣ እህቴ፣ የስራ ባልደረቦቼ ጭምር ከጎኔ ነበሩና በጣም ላመሰግናቸው እወዳለሁ። ነጋድራስ አይናችንን የገለጠው በጣም ተደብቄ ነበረና እንድወጣ አድርጎኛል። በዚሁ ቀጥሉ፣ በርቱ ላለው በጣም ደስ ብሎኛል። ንግድ ባንክንም ማመስገን እፈልጋለሁ። አመሰግናለሁ። ድርጅታችን ደግሞ ሲኒም ሄርባል ፕሮዳክት ነው የሚባለው። ሲኒም አብሪቬሽን ነው፣ ያው በልጆቼ ስም ነው የሰየምኩት። ሲንጊታ ኒሙና እና ዮፍታሄ የሚባለው ሲንጊታ ዮፍታሄ ኒሙና ስዋይ ሲኒም። እኛ ያው የምናመርተው ከቡና ቅጠል፣ የቡና ቅጠል ቁጥ ይባላል። ከቡና ቅጠል የሚዘጋጅ የሻይ ቅጠል አንዱ ነው። ሁለተኛው ደግሞ ከቡና ቅርፊት የሚዘጋጅ የሻይ ቅጠል፣ ሁለት አይነት የሻይ ቅጠሎችን ነው የምናመርተው። እነዚህ ሁለት አይነቶች ደግሞ በተለያየ ፍሌቨር አሁን ወደ 10 አካባቢ አድርሰናል። ባለፈው 7 አይነት ነበረ፣ አሁን ወደ 10 አይነት ፍሌቨሮች አሉን። በዚህ ነው እያመረትን ያለነው። በአይነት ያው ከሁለቱም ከቡና ቅጠልም ከቡና ቅርፊትም የተለያየ ሻይ መውጣት ስለሚችል ሁለቱንም ለመጠቀም ነው፣ ጥቅም ላይ ለመዋል ነው። ያው የቡና ቅጠል ብዙ ጥቅሞች አሉት። እንደገና ደግሞ እየረገፈም አካባቢን ወይም የመሬት ለብነትን የሚቀንስ ስለሆነ ይሄም ደግሞ ስለ ጥቅም ላይ ስታውይ ለሀገሪቱ ጥቅም ነው፣ ለግለሰብም ጥቅም ነው። እንደገና ደግሞ የጤና ጥቅም ስላለው ጥሩ ነው። ያው ቅጠልና ቅርፊቱ ቤዝ ሆኖ እነዚህ ደግሞ ጤናዳም በቀረፋ፣ በዝንጅብል፣ በቶስኝ፣ በናና እንደገና ደግሞ በእጅ ሰዓት፣ በበሶ ብላ በወጥ ነው የሚታወቀውና እነዚህ ነገሮች መጨመራቸው እነሱ ያላቸው የጤና ጥቅም አለ። እንደገና ደግሞ የቡና ቅርፊት ወይም የቡናው ቅጠል የራሱ የሆነ የጤና ጥቅም ስላለው አንድ ላይ ደግሞ ሲዋሃዱ የበለጠ ጥቅም አላቸው። እነዚህ በሬሾ ነው የሚቀላቀሉት፣ በፎርሙላ ነው የሚቀላቀሉት እና ምን ያክል መጨመር እንዳለብን እንደገና ደግሞ በምን ያክል ሲሆን ነው የጤና ጥቅም ያለው የሚለው እነሱ ያው ተጠንቶ ነው እንትን የሚለው።
ከነዚህ እኔ ጦስኝ በኮቴ በጣም እወዳለሁ። እንደገና ደግሞ በቡና ቀርፌቴ በጣም ደስ የሚለኝ እሱ ነው። ሌሎቹም ጥሩ ናቸው። ከጥቂት ዓመት በኋላ ያው ይሄ ነገር እስከ ኤክስፖርት ድረስ መሄድ የሚችል ስለሆነ ያው ለሀገራችን ተጨማሪ ከቡና በተጨማሪ ፍሬውን ነው እየተጠቀምን ያለነው። ከቡና በተጨማሪ ከዚህ ከቡና ቅጠልና ከቡና ቅርፊት ተጨማሪ የውጭ ምንዛሬ እንግዲህ ለሀገራችን እናስገኛለን ብለን እናስባለን።